ጥልቅ ፍቅር ውስጥ የሚከቱ ቃላት። ልብሽ የወደደውን ወንድ በስልክ የጽሁፍ መልእክት ብቻ እንዲወድሽና ጥልቅ ፍቅር ውስጥ እንዲገባ ትፈልጊያለሽ? የአንድን ወንድ ልብ ሙሉ በሙሉ ሊቀይር ይችላል። ዋናው ሚስጥር በትክክል ቃላቱን መምረጡ ላይ ነው። ዛሬ ከኔ ከእህትሽ ጋር እስከ መጨረሻው ከቆይሽ ጥልቅ ፍቅር እንዲይዘው የምታደርጊባቸውን ቃላቶች በግልጽ አንድ በአንድ እነግርሻለሁ። ከአንቺ የሚጠበቀው ይህን ቪዲዮ ላይክ አድርጎ መጀመር ብቻ ነው። አብራችሁን ቆዩ። ሰላም ሰላም ውድ ናፊዳር ቱ ቤተሰቦቼ እንደምን አላችሁልኝ? ዛሬም እንደሰማችሁት ቆንጆ በሆነ ሀሳብ ተመልሼ መጥቻለሁ። ዛሬ ደግሞ ስለ ቴክስት ነው የምናወራው። በስልክ በአጭር የጽሁፍ መልእክት ብቻ እንዴት አድርገሽ ጥልቅ ፍቅር እንዲይዘው ማድረግ እንደምትችይ እነግርሻለሁ። እንደምታውቁት ይህ ሁለተኛ የዩቲዩብ ቻናሌ ነው። ስለዚህ ሁላችሁም ሰብስክራይብ በማድረግ የደወል ምልክቷን በመጫን ተቀላቀሉ። በጣም በአጭር ጊዜ ውስጥ እያሳያችሁኝ ላለው ፍቅር ከልብ ከልብ አመሰግናችኋለሁ። ከመጀመራችን በፊት እስኪ ሁላችሁም ላይክ አድርጉት። አንቺ አደረግሽ? እንደዛ ከሆነ መጀመር እንችላለን። ያው ቃላት በጣም ትልቅ አቅም አላቸው። በፍቅር ግንኙነት ላይ በጣም ትልቅ ትርጉም አላቸው፣ ትልቅ ቦታ አላቸው። የምንናገራቸው የምንጠቀማቸው ቃላቶች ሰዎች ከኛ ጋር ያላቸው ነገር እንዲቀጥል እንዲጠናከር፣ በተቃራኒው ደግሞ እንዲሸሹን እንዲርቁን የማድረግ ትልቅ አቅም አለው እና በስልክ ብቻ በአጭር የጽሁፍ መልእክት ብቻ እንዲወድሽ የምታደርጊባቸውን ቃላቶች መራርጬ ይልሻለሁ። ለዛሬ 5 በጣም ፓወርፉል የሆኑ በጣም የሚሰሩ በቴክስት ብትልኪለት ብትነግሪው ከአንቺ ፍቅር እንዲይዘው የሚያደርጉ ቃላቶችን እነግርሻለሁ። የመጀመሪያው ታስቀኛለህ ወይም ደግሞ ደስ ትለኛለህ የሚለው ቃል ነው። ይሄ ቃል ለወንዶች በጣም ትልቅ ትርጉም አለው። ወንድ ልጅ ከአንቺ ጋር በሚሆኑበት ሰዓት ላይ በስልክ ሊሆን ይችላል፣ እያወራሽ ባለው ሰዓት ላይ እያሳቀሽ እንደሆነ፣ ከሱ ጋር ያለሽ ጊዜ ከሱ ጋር የምታሳልፈው ጊዜ ደስታን እየሰጠሽ እንደሆነ ማወቅ በጣም ነው ደስ የሚለው። በቃ ልቡን የሚሞላ ቃል ነው። ይህንን በጣም ይፈልገዋል። በቃ ደስታን እየሰጧት ነው፣ እያሳኳት ነው፣ እያዝናነኋት ነው፣ ከኔ ጋር በመሆኗ ደስተኛ ናት የሚለውን ነገር መስማት የሚለውን ነገር ስታረጋግጭለት፣ ከአንቺ ከራስሽ ስታረጋግጭለት በጣም ነው ደስ የሚለው። ሁል ጊዜ ራሱን የሚጠይቀው ነገር ነው። ያው እኛ ሴቶች ብዙ ጊዜ በቃ ይሄ ቆንጆ ነኝ፣ ቆንጆ አይደለሁም፣ አምሮብኛል፣ አላማረብኝም እንደዚህ ብለብስ የምንለው እርግጠኛ የማንሆንበት ነገር አለ አይደለ? ልክ እንደዛ ሁሉ ወንድ ልጅ ደግሞ ደስ እያላት ነው ወይ፣ ከኔ ጋር ሆና ደስ እያላት ነው ወይ፣ እያሳኳት ነው ወይ፣ እየተዝናናችሁ ነው ወይ የሚለውን ነገር በቃ እንደዚሁ እኛን እንደሚያስጨንቀን ያኛው ይሄም የሚያስጨንቀው ነገር ነው እና እሱን ነገር ስታረጋግጭለት፣ ቴክስት ስትልኪለት ደስ ይለኛል፣ ከአንተ ጋር ስሆን ደስ ይለኛል፣ በጣም ደስ ትለኛለህ፣ ታስቀኛለህ እኮ ምናምን አይነት ነገሮችን ስትይ በጣም ነው ደስ የሚለው። የእውነት ልቡን ቅልጥ የሚያደርግ ቃል ነው ይሄ ቃል። ያም የሆነበት ምክንያት ማረጋገጫን ስለሚፈልግ ከአንቺ ከባለቤቷ። እሱም በተወሰነ መንገድ እኮ ሊገባው ይችላል፣ ሊረዳ ይችላል። በተለያዩ በምታሳዩ ነገሮች ይገባዋል። በቃ ከሱ ጋር ሆነሽ ስትስቂ ስትጫወቺ ምናምን ደስ እንዳለው ሊገባው ይችላል። ግን ደግሞ በቃል ይህንን ነገር ስትዩ ቴክስት ስታደርጊለት እንደዚህ አይነት ነገሮችን በጣም ነው ደስ የሚለው። እውነቴን ነው የምልሽ፣ ሞክሪው። ጥልቅ ፍቅር ውስጥ ከአንቺ ጋር እንዲገባ የሚያደርግ በጣም ፓወርፉል የሆነ ቃል ነው። ከሌሎቹ ቃላቶች ጋር እንግዲህ ደምረሽ ተጠቀሚበት፣ በጣም ይሰራል። ሁለተኛ፣ እንዳንተ አይነት ወንድ አይቼ አላውቅም። ይሄ እንዴት ነው? ዩኒክ መሆን ማለት ነው። ለየት የማለት ስሜት ማለት ነው። ሁላችንም ሰዎች ይህን ስሜት እንፈልገዋለን። እኛ ሴቶችም በጣም የምንወደው በጣም ፍቅር ውስጥ የምንገባው እንደዛ እንዲሰማን ካደረገን ሰው ጋር ነው አይደለ? እንደተለየች አይነት ሴት የሚንከባከበን በቃ እንዴ ማን አለ ከኔ በላይ እንድንል የሚያደርግ ስሜት ውስጥ የሚከተን፣ ይሄ በኔጌቲቭ ሳይሆን በቃ እንክብካቤው የሚሰጠን ትኩረት ምናምን በቃ በጣም የተለየ ሲሆንብን ነው አይደለ? ፍቅር ውስጥ የምንገባው ፍቅር የሚይዘን የምንሸነፈው ማለት ነው። በቃ የተለየች ሴት እንደሆንን አይነት ስሜት እንዲሰማን ያደርገናል ወንድ ልጅ ፍቅር ሲይዘው። አንቺ ደግሞ ከአንቺ ፍቅር እንዲይዘው የምትፈልጊ ከሆነ፣ ጥልቅ የሆነ ስሜት ውስጥ እንዲገባ የምትፈልጊ ከሆነ አንቺም ይህንን ስሜት ለእሱ እንዲሰማው ማድረግ አለብሽ። የተለየ ወንድ እንደሆነ መንገር አለብሽ፣ ለአንቺ ማለት ነው። ስለሌላ ሰው አይደለም የምናወራው። በአንቺ ህይወት ውስጥ ግን ከምታውቂያቸው ሰዎች በሙሉ እሱ የተለየ እንደሆነ ስትገልጭለት ያለውን ስሜት ልነግርሽ አልችልም። በጣም ከባድ የሆነ በጣም ፓወር ያለው አቅም ያለው ቃል ነው ይሄ ቃል። እንዳንተ አይነት አይቼ አላውቅም፣ እንዳንተ አይነት አስቂ ሊሆን ይችላል፣ እንዳንተ አይነት ደግ ሰው፣ እንዳንተ አይነት ጥሩ ሰው፣ እንዳንተ አይነት በቃ አይደል ብለሽ የምትጠቀሚያቸው ቃላቶች ሊኖሩ ይችላሉ። ብቻ እሱ ለየት ያለ ሰው እንደሆነ በአንቺ ህይወት ለአንቺ ያለው ቦታ ለየት ያለ እንደሆነ በተለያዩ አጋጣሚዎች ይህንን ቃል በመጠቀም ስትገልጭለት በቃ በጣም ትልቅ የሚባል ቦታ እየሰጠሽ ነው የሚሄደው በውስጡ ማለት ነው። እውነት ጥልቅ ፍቅር ውስጥ እንዲገባ የሚያደርግ በጣም ትልቅ አቅም ያለው ቃል ነው። እንዳንተ አይነት አይቼ አላውቅም ስትይው
የሰጠሽውን ቦታ ነው የሚያየው። በባንቺ ውስጥ ያለውን ትልቅ ቦታ ያያል። እና እኛ ሰዎች ደግሞ በተፈጥሮ ትልቅ ቦታ ከተሰጠን ከሚወዱን ከሚፈልጉን የተለየን እንደሆንን ከሚያስቡ ሰዎች ጋር መሆንን በደንብ እንፈልጋለን። ስለዚህ ወደ አንቺ የሚያመጣው ወደ አንቺ ኮኔክት እንዲሆን አንቺ ጋር እንዲጣበቅ የሚያደርግ በጣም ትልቅ አቅም ያለው ቃል ነው ይሄ ቃል። በነገራችን ላይ እነዚህን ቃላቶች ተጠቀሙ እንደዚህ በሉ ስላችሁ ጀስት እንደ ትሪክ ለማለት ቃሎቹን ለማለት ብቻ የምትሉባቸው አይደሉም። በጣም ያስታውቃል ደግሞ እውነት ለመናገር የእውነት እንደዚህ ሲባልና ዝም ብላችሁ ስትሏቸው ይለያያል። ለእናንተም ራሱ ሴንስ አይሰጣችሁም። ደፍራችሁ ራሱ እንደዛ ብላችሁ አትጽፉም አትሉም። የእውነት እንደዛ ካልተሰማችሁ ግን ምንድነው ስሜቱ አለ ይሰማናል። ግን ደግሞ እንዴት አድርገን መግለጽ እንዳለብን ምን አይነት ቃላቶችን መጠቀም እንዳለብን አናውቅም። አንዳንድ ጊዜ ይሄን ቪዲዮ የሰራሁበትን ምክንያት እሱ ነው። አንዳንድ ጊዜ ምን ቃላቶችን ብጠቀም የበለጠ ይገልጽልኛል የሚለው ላይ ብዙ ሰዎች ግራ ሲጋቡ ስለማይ ነው ወይም ስለሚጠይቁኝ ነው። እና እነዚህ ቃላቶች በጣም ያግዛሉ። የእውነት እንደዚህ ተሰምቷቸው አሁን ይሄን ቪዲዮ ስሰራ አዎ በቃ ይሄ ስሜታችሁን ገልጾላችሁ ብትጠቀሟቸው ጥልቅ ፍቅር ውስጥ እንዲገባ የሚያደርጉ ልቡን ቅልጥ የሚያደርጉ ቃላቶች ናቸውና ሞክሯቸው። ሶስተኛ አንተ ካለህ የትም ይመቸኛል። አንተ ያለህበት የትም ይመቸኛል ነው። በጣም ደስ የሚለኝ ፍሬዝ ነው እኔ በበኩሌ ማለት ነው። በግሌ በጣም ነው ደስ የሚለኝ። ይሄ ምንን ያሳያል መሰላችሁ? እምነትን ያሳያል። ከሱ ጋር የትም ብትሄጂ የትም ብትሆኚ ምንም አይነት ሁኔታ ቢፈጠር ደስተኛ እንደሆንሽ እንደማይደብርሽ ነው የምታሳየው። እና ይሄ በከፍታም በዝቅታም ብዙ ሚኒንግ ነው ያለው፣ ብዙ ትርጉም ነው ያለው። በብዙ መልኩ መተርጎም የሚችል ቃል ነው። እና አንተ ባለህበት ሁሉ ምንም ሌላ ነገሮች ባይኖሩም ችግር የለውም እያልሽ ነው። አንደኛ እንደምታምኚው እየገለጽሽለት ነው። በቃ ከአንተ ጋር ከሆነ የትም ይሁን አምንሃለሁ፣ ተማመንብሃለሁ፣ አንተ እስካለህ ድረስ ምንም የሚያስፈራኝ ነገር የለም ነው። ሁለተኛ ደግሞ ጥሩም ያልሆኑ ነገሮች ቢፈጠሩ ምንም ቢመጣ አንተ ካለ ችግር የለውም። ገንዘብም ባይኖር ሊሆን ይችላል፣ አሁን ያለው ነገር ባይኖር ሊሆን ይችላል። ምንም ችግር የለውም አንተ ካለህ እኔ ካለው ችግር የለውም አይነት ነው። አንቺ ራስሽ እንዲተማመንብሽ እንዲያምንሽ ደግሞ ቃልሽን እየሰጠሽው ነው። እና ይሄ በሁለት መልኩ መተርጎም የሚችል ግን በአጠቃላይ ደግሞ በአንቺም ሆነ በሱ በኩል እምነትን የሚፈጥር እምነትን የሚያጠናክር ነገር ነው። እንደምታምኚው እያሳየሽውና እንደምታምኚው እየገለጽሽለት ነው። እና ይሄ በጣም ትልቅ አቅም ያለው ነው ቃል ነው። ወንድ ልጅ ደግሞ የምትተማመንባቸውን ሴት እምነቷን የምትጥልባቸውን ሴት በጣም ይፈልጋሉ፣ አትራክት ይሆናሉ። በነገራችን ላይ ይሄ ሳይንቲፊካሊ የተረጋገጠ ነው። በቃ አትራክት ይደረጋሉ በእንደዚህ አይነት ሴት። እነዚህ ነገሮች ስታሳዩ እምነት እሱ ላይ እንዳለሽ ስታሳዩ በጣም ደስተኛ የሆነ ከአንቺ ጋር ሞር ጊዜ ማሳለፍ እየፈለገ ነው የሚሄደው። እና ወደ አንቺ አትራክት እንዲሆን የሚያደርገው ጥልቅ የሆነ ፍቅር ውስጥም እንዲገባ የሚያደርገው በጣም ትልቅ አቅም ያለው ቃል ነው። ሞክሪው። አራተኛ ከአንተ ጋር ሲሆን ደስ ይለኛል። አንተ ስላለህ ደስ ይለኛል። በእኔ ህይወት ውስጥ አንተ ስላለህ ደስ ይለኛል። ያንን ሳስብ ደስ ይለኛል። አንተ መኖርህን ሳስብ ስላለህኝ ከአንተ ጋር በማሳልፈው ጊዜ ሁሉ ደስተኛ ነኝ ነው። አንደኛ ላይ ያልኳችሁ ትንሽ እንዳይቀላቀልባችሁ፣ አንደኛ ላይ ያልኳችሁ ደስ ትለኛለህ ነው። አንተ ደስ ትለኛለህ፣ ታስቀኛለህ። እንደዚህ አይነት እሱን ራሱን የተመለከቱ ሀሳቦች ናቸው፣ ኮምፕሊመንቶች ናቸው። ጥሩ ሰው ነህ እኮ እንደዚህ አይነት ነገሮች እሱን ራሱን የተመለከቱ ናቸው። ይሄኛው ግን ከዛ የሚለየው ምንድነው? ከአንተ ጋር በማሳልፈው ጊዜ በጣም ደስተኛ ነኝ አይነት ስሜት ነው። እና ከአንተ ጋር የማሳልፈው ጊዜ አንተ መኖርህን ሳስብ በእኔ ህይወት ውስጥ እንዳለ ሳስብ ደስ ይለኛል ነው። ያው የተወሰነ የሚያቀራርባቸው ነገር ቢኖርም ለየት አድርጌ ማስቀመጥ የፈለኩት የመጀመሪያው አንደኛ ላይ አንተ እሱን ያተኮረ ነው። አንቺ ከሱ ጋር ስላለሽ ጊዜ ብቻ ሳይሆን እሱን ያተኮረ ታስቀኛለህ፣ ደስ ትለኛለህ፣ የሚሰጥሽን ጥሩ የሆኑ ስሜቶች እንድትገልጭለት ነው። ይሄ ደግሞ ጊዜውን ነው የምታሳልፉትን ጊዜ ነው። አብራችሁ ሆናችሁ የምታሳልፉት ጊዜ በደንብ ብትገልጭለት። ከአንተ ጋር ሲሆን ደስ ይለኛል፣ አንተ መኖርህን ሳስብ ደስ ይለኛል። በቃ ባላችሁ ነገር አሁን ላይ ባላችሁ ነገር ጥሩ ነገር እንደሚሰማሽ ደስተኛ እንደሆንሽ መግለጽ ማለት ነው። ይሄም ሞር ከአንቺ ጋር ጊዜ እንዲያሳልፍ ለአንቺ የበለጠ ጊዜ እንዲሰጥሽ እንዲያወራሽ ያደርገዋል። በቃ እነዚህ ሀሳቦች በራሱ ኔክስት የሚያደርገውን ነገር በጣም የሚቀይሩ ሀሳቦች ናቸው። እና ሁልጊዜ ወደ አንቺ መምጣት እንዲፈልግ ምክንያቱም የሚሰጥሽ ደስታ እንዳለ ስለሚያውቅ ማለት ነው የሚያደርጉ ቃላቶች ናቸው። ከመጨረሻው ጋር ጨምረሽ ደግሞ በደንብ አድርገሽ ተጠቀሚባቸው። በመጨረሻ ደረጃ ያስቀመጥኩልሽ እድለኛ ነኝ የሚለውን ቃል ነው። እድለኛ ነኝ አንተን በማወቄ፣ በእኔ ህይወት ውስጥ በመኖርህ፣ ስላገኘው ስላወቅኩ፣ አብረኸኝ ስለሆንክ፣ ጊዜ ስላሳለፍን ደስተኛ ነኝ፣ እድለኛ ነኝ። እድለኛነት እንዴት ነው? ቅድም የተለየ እንደሆነ እንዲሰማው አድርጊው ብዬሽ ነበር አይደለ? የተለየ ሰው እንደሆነ ግለጭለት ብዬሽ ነበር። ያን የተለየ ሰው ደግሞ ማግኘት፣ በዚህ ልክ ማግኘት መቻል፣ ከሱ ጋር ማውራት መቻል፣ ከሱ ጋር ጊዜ ማሳለፍ መቻል የሚሰጥሽ የሆነ የእድለኛነት ስሜት አለ አይደለ?
ይሄ እንደዚህ አይነት ጥሩ ሰው እኔ እንዴት ነው ላገኝ የቻልኩት? እንዴት ነው ላውቅ የቻልኩት? እንዴት ነው ከዚህ ሰው ጋር ልሆን የቻልኩት? የምትያቸው ስሜቶች አሉ። ይሄ ስሜት አብዛኞቻችሁ ይሰማችኋል ብዬ አስባለሁ። ምክንያቱም ይሄ ጥሩ የሆነ ሰው መልካም የሆነ ሰው በቃ አይደለ የሆነ የምትወዱለት ነገር የበዛ ያለው ሰው ከሆነ በቃ የሆነ የእድለኝነት ስሜት ይሰማችኋል። በቃ ትሳሳላችሁ። እንደ እኔ ቆይ ምን አድርጌ ነው እንደዚህ አይነት ቦታ ከእንደዚህ አይነት ሰው ጋር የተገኘሁት አይነት ስሜት ይሰማችኋል። መልካም ስለሆነ ጥሩ ስለሆነ ስለበዛባችሁ የምታያቸው ጥሩ ነገሮች በሙሉ ስለበዛባችሁ እንደዚህ አይነት ስሜት ይሰማችኋል። እና ይህንን ስሜታችሁን ደግሞ እድለኛ ነኝ ስላወቅኩ ስላገኘሁ ከኔ ጋር ይህን ጊዜ ስላሳለፍን እድለኛ ነኝ የሚለውን ነገር መጠቀም በቃ ጥልቅ ፍቅር ውስጥ የሚከት ነው። የእውነት ልቡን ቅልጥ የሚያደርግ ቃል ነው። እነዚህ በጣም ፓወርፉል የሆኑ በጣም የሚሰሩ ስሜትን በቃ የሚነኩ ወደ አንቺ እንዲመጣ ወደ አንቺ እንዲቀርብ ከአንቺ ጋር ጥልቅ የሆነ ፍቅር ውስጥ እንዲገባ የሚያደርጉ ቃላቶች ናቸው እና እነዚህን ቃላቶች ተጠቀሚበት። በጣም ይሰራሉ። እርግጠኛ ሆኜ ነው የምነግርሽ። ይሄንን የዛሬው ቪዲዮ ይሄንን ይመስል ነበር። እዚህ ድረስ ስለመጣችሁ ስለተከታተላችሁት በጣም አድርጌ አመሰግናለሁ። እስኪ ሀሳባችሁን ደግሞ ኮመንት ላይ ጻፉልኝ። እናንተ ምን ታስባላችሁ? በቀጣይስ ደግሞ እንድሰራላችሁ የምትፈልጉት ሀሳብ ካለ እንደዚሁ ጻፉልኝ። እዚህ ድረስ መታችሁ ግን ወዳችሁት ዋው የዛሬውማ ናፍዬ አንደኛ ነው እያላችሁኝ ለምንድን ነው ላይክ የማታደርጉት? በቃ ችግር የለውም አሁኑኑ ላይክ አድርጉት። በነገራችን ላይ ብዙ ጊዜ ላይክ አድርጉ እያልኩ ጠይቃችሁ ዩቲዩብ አልጎሪዝም ላይክ በተደረገ ቁጥር ብዙ ሰዎች ጋር እንዲደርስ ስለሚያደርገው ነው። ይህ ቪዲዮ ይጠቅማል ለምትሉት ሰውም ሼር ማድረጋችሁን እንዳትረሱ። በቀጣይ በሌላ ቆንጆ ቪዲዮ እስከምንገናኝ ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ተቀላቀሉ። ሁላችሁንም ወዳችኋለሁ። ቻው